ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። የኢትዮጵያ ብሔራዊ ባንክ በሀገሪቱ የዋጋ ግሽበት ቀንሷል ማለቱ ከኑሮ ውድነቱ ጋር የማይገናኝ ነው የሚሉ በርካታ ጥያቄዎችና ቅሬታዎች እየተነሱበት ይገኛሉ። እኛም የተነሱ ጥያቄዎችን ተከትሎ የባለሙያዎችን ሐሳብ አካተናል የምናጋራችሁ ይሆናል። በባንኮች ላይ እንደ አስገዳጅ ተጥለውና ተቀምጠው የነበሩ መመሪያዎች ሊሻሩ መሆኑን ከብሔራዊ ባንክ የተሰማ መረጃን ይዘናል። የትኞቹ መመሪያዎቹ ናቸው የሚሉትን በዝርዝር የምናሰማችሁ ይሆናል። የተሽከርካሪዎችን የቴክኒክ ብቃት ምርመራ ወይም ቦሎ ለመለጠፍ የሚከፈለውን የመንገድ ፍቃድ ክፍያን በአንድ ማዕከል የሚያስጀምር ሰነድ መፈረሙ ተነግሯል። የምትሰሙት ይሆናል። የቡና በሽታን ቀድሞ ለመለየትና ማወቅ የሚያስችል የሰው ሰራሽ አስተውሎት ስርዓት ተግባራዊ እየተደረገ መሆኑ ተነግሯል። የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሰው አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱ መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። ከታክስና ቀረጥ ጋር በተያያዘ ገቢዎች ሚኒስቴርና ጉምሩክ ኮሚሽን የፍርድ ቤት ውሳኔ በወቅቱ ባለመፈጸማቸው ቅሬታ እየተነሳባቸው ነው ሲል የፌዴራል ታክስ ይግባኝ ኮሚሽን አስታወቀም። ከታክስና ቀረጥ ጋር በተገናኘ ነጋዴዎች ይግባኝ ብለው በሚያቀርቡት ክርክር የፌዴራል ፍርድ ቤቶች ውሳኔ ቢሰጥም ገቢዎች ሚኒስቴርና ጉምሩክ ኮሚሽን ግን ውሳኔውን ለመፈጸም ፈቃደኛ ለመሆናቸው ከፍተኛ ቅሬታ እያስነሳባቸው መሆኑን ኮሚሽኑ አስታውቋል። ኮሚሽኑ ይህን ያለው የ2017 በጀት ዓመት የ9 ወራት ዕቅድ አፈጻጸምና ከ2011 ዓ.ም እስከ 2017 ዓ.ም በነበሩ 6 ዓመታት የነበሩ ዕቅድ አፈጻጸሞችን በሚመለከት ግንቦት 7 ቀን 2017 ዓ.ም መግለጫ በሰጠበት ወቅት ነው። በመግለጫውም በኮሚሽኑ ውሳኔዎች ቅር የተሰኙ ግብርና ቀረጥ ከፋይ ነጋዴዎች ወደ ከፍተኛ ፍርድ ቤት ይግባኝ እንደሚጠይቁ የኮሚሽኑ ፕሬዝዳንት አቶ ሙሉጌታ አያሌው ተናግረዋል። በዚህም በበጀት ዓመቱ 9 ወራት 356 መዝገቦች የይግባኝ ግልባጭ ተጠይቆባቸው ለፌዴራል ከፍተኛ ፍርድ ቤቶች መቅረባቸውንም አክለዋል። በታክስ አዋጁ ላይ እንደተደነገገው ከሆነ የኮሚሽኑ ውሳኔ እግድ ካልተጣለባቸውና የፌዴራል ከፍተኛ ፍርድ ቤት ውድቅ ካላደረገው በስተቀር በ30 ቀናት ውስጥ መፈጸም አለበት እንደሚልም ይታወቃል። በዚህም መሰረት ከ17ቱ መዝገቦች በስተቀር የ164 መዝገቦችን ውሳኔ አጽንቶ ፍርድ ቤት ለአፈጻጸም የመለሳቸው ሲሆን ነገር ግን የተመለሱት አሁን ባሉበት ሁኔታ እየተፈጸሙ አይደሉምም ተብሏል። በመሆኑም ነጋዴው በዚህ ላይ ከፍተኛ ቅሬታ እያነሳና አፈጻጸም ላይ ችግር አለ ማለታቸውንም ሪፖርተር ጋዜጣ አስነብቧል። በ2017 በጀት ዓመት በሶስተኛ ሩብ ዓመት 1144 የይግባኝ መዝገቦች ለኮሚሽኑ የቀረቡ ሲሆን ከቀረቡት መካከልም በ691 ላይ የቃል ክርክር ተደርጎባቸው 686 መዛግብት ላይ ደግሞ ውሳኔ መተላለፉን አቶ ሙልጌታ ገልጸዋል። እነዚህ ውሳኔዎችም 3
1.5 ቢሊዮን ብር የሚጠጋ ሀብት የያዙ መሆናቸውንም አስረድተው ውሳኔ ከተሰጣቸው ውጪ 6 ቢሊዮን ብር የያዙ 458 ቀሪ መዛግብት ለውሳኔ ተለይተው ወደ ቀጣይ አራተኛ ሩብ ዓመት መዘዋወራቸውንም አክለዋል። በተጨማሪም ከ2011 ዓ.ም እስከ 2017 አጠቃላይ ድረስ 29.2 ቢሊዮን ብር የሚደርሱ 7024 መዛግብት ለኮሚሽኑ ቀርበውለት የቃል ክርክር ተደርጎባቸው ለውሳኔ ከተቀጠሩት መዛግብት ውስጥ ከ22.8 ቢሊዮን ብር በላይ መጠን የያዙት 6566ቱ ላይ ደግሞ ውሳኔ መሰጠቱን አቶ ሙልጌታ አስረድተዋል። ከአዲስ አበባ በስተቀር ክልሎች እስካሁን የታክስ ይግባኝ ኮሚቴ አለማቋቋማቸው እንደ ክፍተት የሚነሳ መሆኑን በሰጡት መግለጫ የጠቀሱት ፕሬዝዳንቱ ከጸጥታ ሁኔታ ጋር ተያይዞ ሊሰራ አይችልም ብለዋል። ቅሬታ አቅራቢዎቹ እንደ ክርክር ሲገቡ ለታክስ ጉዳይ ከሆነ 50 በመቶ፣ ለቀረጥ ከሆነ ደግሞ 100 በመቶ የተጠየቁትን እንዲያስይዙ የሚደረግበት ሕግ ዜጎች አቤቱታ እንዲያቀርቡ እንደሚያደርግም እንደሚያውቅ ኮሚሽኑ መግለጹን ዘገባው ጠቅሷል። በየወቅቱ በሚከሰቱ ልዩ ልዩ በሽታዎች የቡና ምርት ለጉዳት እየተዳረገ በመሆኑ የቡና በሽታን ቀድሞ መለየትና ማወቅ የሚያስችል የሰው ሰራሽ አስተውሎት ስርዓት ተግባራዊ እየተደረገ ነው ተባለም። በዚህም በተለያዩ በሽታዎች ምክንያት 30 በመቶ የሚሆነው የሀገሪቱ የቡና ምርት ለጉዳት እንደሚዳረግ በኢትዮጵያ የአርቲፊሻል ኢንተለጀንስ ባለሙያ አቶ አብዲሳ ኑሩ ተናግረዋል። ለዚህም ደግሞ በቡና ላይ ወቅቱን ጠብቀው ከሚከሰቱ በሽታዎች እና ተባዮች ለመከላከል አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ከፍተኛ ጥቅም እንዳለው ባለሙያው አክለዋል። በተጨማሪም ሰው ሰራሽ አስተውሎቱ ጸረ ተባይና ሌሎች ጎጂ ኬሚካሎች አጠቃቀምን ለመመጠንና ትክክለኛ የእርሻ ዘዴዎችን ለማዘጋጀት ጥቅም ላይ ይውላል ሲሉም ተናግረዋል። ኢትዮጵያ በቡና ምርት ከዓለም 5ኛ ደረጃ ላይ እንደምትገኝና ወደ ውጪ ከምትልጋቸው ሌሎች ምርቶች መካከል ደግሞ ቡና 34 በመቶ ድርሻ እንደሚይዝም መረጃዎቹ ያሳያሉ። ይሁንና ግን በቡና ንግድና ቅጠሎች ላይ በየወቅቱ በሚከሰቱ ልዩ ልዩ በሽታዎች ምክንያት 30 በመቶ ምርት ለጉዳት ይዳረጋልም ተብሏል። ይህን ተከትሎም አሁን ላይ የቡና በሽታን ቀድሞ መለየትና ማወቅ የሚያስችል አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ስርዓት ተግባራዊ የተደረገ መሆኑን በኢትዮጵያ አርቲፊሻል ኢንተለጀንስ ባለሙያው አቶ አብዲሳ ኑሩ ተናግረዋል። የአዲስ አበባ አሽከርካሪና ተሽከርካሪ ንግድና ቁጥጥር ባለስልጣንና የኢትዮጵያ ፖስታ አገልግሎት የመንገድ ፈንድ ክፍያን በአንድ ማዕከል የሚያስጀምር ሰነድ ተፈራረሙ። ባለስልጣኑ ከ500 ሺህ በላይ ተሽከርካሪዎችን መዝግቦ አገልግሎት የሚሰጥ ሲሆን ዓመታዊ የተሽከርካሪ የቴክኒክ ብቃት ምርመራ ወይም ቦሎ ለመለጠፍ ማሟላት ካለባቸው ቅድመ ሁኔታዎች ውስጥ አንዱ የመንገድ ፈንድ ክፍያ መክፈል እንደሆነ ይታወቃል። በዚህም የክፍያ ስርዓቱ ዘመንና አንድ ማዕከል በመሆኑ በተገልጋዮች ላይ ምልልስና እንግልት እየተፈጠረ መሆኑም ይስተዋላል። ይህን ተከትሎም ባለስልጣን መስሪያ ቤቱ የተገልጋዮችን እንግልት በማስቀረት ቅሬታን በመቀነስ እርካታን ለማሳደግ ተከታታይነት ያለው ማሻሻያዎችን ተግባራዊ እያደረገ መሆኑንም ገልጿል። በዚህም ከመንገድ ፈንድ የአከፋፈል ስርዓት ጋር ያለውን ቅሬታ ለመፍታት በተሽከርካሪ የቴክኒክ ብቃት ምርመራ ተቋማትና በ11ዱም ቅርንጫፍ ጽሕፈት ቤቶች የመንገድ ፈንድ የሚከፈልበትን ስርዓት በመዘርጋት አገልግሎቱን በቴክኖሎጂ በመደገፍ የተገልጋዩን ምልልስ ማስቀረት የሚቻልበት የስምምነት ሰነድ ከኢትዮጵያ ፖስታ አገልግሎት ጋር ተፈራርሟል። ስምምነቱን የተፈራረሙት ደግሞ የባለስልጣን መስሪያ ቤቱ የተሽከርካሪ ዘርፍ ምክትል ዋና ስራ አስኪያጅ ወይዘሮ ትዕግስት አሰፋና የኢትዮጵያ ፖስታ አገልግሎት ዋና ስራ አስፈጻሚ አቶ ገበየው ኃይልዬ መሆናቸውን ከባለስልጣኑ የተገኘው መረጃ ያመለክታል። በስምምነት ፕሮግራሙ ላይ ደግሞ የባለስልጣን መስሪያ ቤቱ ዋና አማካሪ አቶ ጉደታ ዳዲ፣ የኢትዮጵያ ፖስታ አገልግሎት አመራሮች፣ የባለስልጣን መስሪያ ቤቱ የቅርንጫፍ ስራ አስኪያጆች፣ የተሽከርካሪ የቴክኒክ ብቃት ምርመራ ተቋማት ባለቤቶችም ተሳትፈዋል። ሰሞኑን የኢትዮጵያ ብሔራዊ ባንክ የዋጋ ግሽበቱ ቀንሷል ማለቱን ተከትሎ በርካታ ጥያቄ እየተነሳበት ነው ተባለም።
ከቀናት በፊት የማክሮ ኢኮኖሚ ሪፎርሙ ካለፉት 5 ዓመታት ጊዜ ውስጥ ዝቅተኛ የዋጋ ንረት እንዲመዘገብ አድርጓል በማለት የኢትዮጵያ ብሔራዊ ባንክ መግለጹ ይታወሳል። ይህን ተከትሎ የዋጋ ግሽበት ቀነሰ ወይም ዝቅተኛ የዋጋ ንረት እየተመዘገበ ነው ከተባለ የኑሮ ውድነቱ ለምን ከበደ የሚሉና ሌሎችም በርካታ ጥያቄዎች እየተነሱ መሆኑ ይስተዋላል። የሚነሱ ጥያቄዎችን ተከትሎም የዘርፉ ባለሙያዎች ሀሳባቸውን እየሰነዘሩ ሲሆን በዚህም ደግሞ የዋጋ ግሽበት የሚለካው የተለያዩ ምርቶች አንድ ላይ ተደምረው ከተወሰነ ጊዜያት መካከል ማለትም ከወራትም ሆነ ዓመታት ውስጥ የሚታየውን የዋጋ እድገት በመቶኛ ወይም በፐርሰንት ተሰልቶ የሚቀመጥበት ነው ሲሉም ተናግረዋል። ለአብነትም ከዛሬ 2 ዓመት በፊት አንድ ምርት 10 ብር ሲሸጥ የነበረ 20 ብር ገብቶ ከሆነና ዘንድሮ ደግሞ 22 ብር ቢገባ የዋጋ ግሽበቱ ቀንሷል የሚሉት ባለሙያዎቹ ምክንያቱ ደግሞ ከ2 ዓመት በፊት በእጥፍ የጨመረው አሁን ደግሞ በ2 ብር ቢጨምር ፍጥነቱ ወይም የጭማሬ መጠኑ ቀንሷል ሲሉም የብሔራዊ ባንክን መግለጫ አስረድተዋል። እንደ ባለሙያዎቹ ገለጻ ከሆነ የዋጋ ግሽበት ቀነሰ ከተባለ ኑሮ ውድነቱ ለምን ከበደ የሚለውን ሐሳብ ሲያነሱም የኑሮ ውድነቱ የሚለካው እንደየሰው የዕለት ተዕለት ፍጆታ ነውም ብለዋል። ማለትም ብሔራዊ ባንክ የዋጋ ግሽበቱ ወይም ፍጥነቱ ቀንሷል ቢልም በምርቶቹ ዋጋ ላይ ብቻ ሳይሆን የኑሮ ውድነቱ የሚለካው በህብረተሰቡ ገቢ ላይም ጭምር ይመሰረታል ባይ ናቸው። ባለሙያዎቹ አክለውም ባንኩ የዋጋ ግሽበቱ ወይም ፍጥነቱ ቀንሷል እያለ ቢሆንም የህብረተሰቡ ገቢና ወጪ ግን አለመጣጣም ደግሞ እየተነሱ ላሉ ጥያቄዎች መንስኤ መሆናቸውን አንስተዋል። በዚህም የኢትዮጵያ ብሔራዊ ባንክ የዋጋ ግሽበቱን ከመቆጣጠር ያለፈ መሆን አለበት የሚሉት ባለሙያዎቹ የሸማቹ ገቢ እንዲጨምር አዳዲስና ጠንካራ የሆኑ ስራዎችን በመፍጠር የውጭ ምርቶችን በሀገር ውስጥ ምርቶች በመተካት የኑሮ ውድነቱንና የህብረተሰቡን ጥያቄ መመለስ አስፈላጊ መሆኑን አሳስበዋል። ለባንኮች የጥሬ ገንዘብ እጥረት እንደ ምክንያት ሲጠቀሱ የነበሩት አስገዳጅ የቦንድ ግዥና የብድር ጣሪያ ገደብ የሚደነግጉ መመሪያዎች እንደሚሻሩ የኢትዮጵያ ብሔራዊ ባንክ አስታወቀም። ይህ የተባለው ደግሞ ባለፈው አርብ በተጠናቀቀው የኢትዮጵያ የፋይናንስ ፎረም መክፈቻ ፕሮግራም ላይ ሲሆን ባንኮች የተለያዩ የቦንድ ግዢዎችን እንዲፈጽሙ የሚያስገድዷቸው መመሪያዎች የሚሻሩ መሆኑን የብሔራዊ ባንክ ገዢው አቶ ማሙ ምህረቱ ተናግረዋል። ከዚህም በተጨማሪ ላለፉት 2 ዓመታት በባንኮች ላይ ተጥሎ የነበረው የብድር ገደብ ጣሪያ እንደሚነሳም ተነግሯል። የፋይናንስ ዘርፉን የተመለከቱ በቀጣይ ይወሰዳሉ ተብለው ከሚጠበቁ ተግባራት መካከል እነዚህን መመሪያዎች ሙሉ በሙሉ መሻር እንደሆነም አቶ ማሙ አብራርተዋል። በዚህም መሰረት ባንኮች በአስገዳጅነት ሁኔታ የሚገዙትን ቦንድ የተመለከተው መመሪያ በመጪው በሰኔ ወር ሙሉ ለሙሉ እንደሚነሳና የብድር ገደብን የሚመለከተው መመሪያ ደግሞ በመጪው መስከረም 2018 ዓ.ም ይሰረዛል ተብሏል። ባንኮች ለረጅም ዓመታት በተለያዩ መመሪያዎች በአስገዳጅነት ቦንድ ሲገዙ እንደነበርና ከሚሰጡት ብድር ደግሞ 27 በመቶውን በማስላት ለልማት ባንክ ቦንድ ግዢ እንደሚያውሉ ይደነግግ እንደነበር ይታወሳል። ይህንን መመሪያ ለማስቀረት በተደረገ ጥረት ሊሻር ቢችልም ባንኮች የቦንድ ግዢ እንዲፈጽሙ የሚያስገድድ ሌላ መመሪያ ተግባራዊ ተደርጎም እንደነበር ይታወቃል። በሌላ መንገድ ስራ ላይ የዋለው አስገዳጅ የቦንድ ግዢ መመሪያ ባንኮች ከሚሰጡት ከእያንዳንዱ ብድር 20 በመቶውን ለኢትዮጵያ ብሔራዊ ባንክ ቦንድ ግዢ እንዲያውሉም ያስገድዳል። ሁለተኛው የቦንድ ግዢ መመሪያ የኢትዮጵያ ልማት ባንክ ቦንድ ሲሆን እያንዳንዱ ባንክ ከዓመታዊ የብድር ክምችቱ ላይ 1 በመቶ ለዚህ ቦንድ ግዢ ያውላል። በሁለቱ የቦንድ አይነቶች ባንኮች በየዓመቱ በቢሊዮኖች የሚቆጠሩ የቦንድ ግዢ እንዲፈጽሙ ሲያስገድዳቸውም ቆይቷል። ይህን ውሳኔ ተከትሎም ባንኮች ያለባቸውን የጥሬ ገንዘብ ችግር ለማቅለል ትልቅ ጠቀሜታ እንደሚኖረው ደግሞ የኢኮኖሚ ባለሙያዎቹ ተናግረዋል። በተመሳሳይም ባንኮች ተጥሎባቸው የቆየው የብድር ገደብም ከተነሳ እንደ ቀድሞ በአቅማቸው ልክ ብድር ለማቅረብ የሚችሉበት ይሆናልም ተብሏል። በተለይም ደግሞ ለቦንድ ግዢ
ሲያውሉት የነበረው ገንዘብ ይመለሳል ተብሎ በመመሪያው ከተደነገገው ከ5 ዓመታት በፊት የሚለቀቅላቸው ከሆነ የባንኮችን የመዳበር አቅም ከመጨመር ባለፈ የጥሬ ገንዘብ እጥረታቸውንም ለማቅለል ሊያግዛቸው እንደሚችል ባለሙያዎቹ አስረድተዋል። የባንኮችን የብድር መጠንም የሚገድበው መመሪያ መጀመሪያ ሲወጣ ዓመታዊ የብድር ምጣኔያቸው ከ14 በመቶ መብለጥ እንደማይኖርበት ይገለጽ ነበር። በቅርቡ መመሪያው ተሻሽሎ ዓመታዊ የብድር ምጣኔ እድገቱ ከ18 በመቶ መብለጥ እንደማይኖርበት ተደንግጎ በዚሁ መሰረት ሲሰራ ቆይቷል። ከመስከረም 2018 ዓ.ም በኋላ ግን ይህ የብድር ገደብ እንደሚነሳ መገለጹ ለባንክ ኃላፊዎች እንደ መልካም የሚታይ እርምጃ ሆኗል ተብሏል። ከእርምጃዎቹ ባሻገር ደግሞ የብድር ጣሪያ የፖሊሲ አቅጣጫዎችን በተመለከተም ባንኮች ሙሉ በሙሉ ወደ ዋጋ ተኮር ስርዓት የሚገቡበት አሰራር እንደሚዘረጋ የብሔራዊ ባንክ ገዢው አቶ ማሞ ምህረቱ አመላክተዋል። ቀጥለናል። ውድ ተከታታዮቻችን በአሜሪካ 2 ግዛቶች በተከሰተ ከባድ አውሎ ነፋስ እስካሁን የ21 ሰዎች ሕይወት ማለፉ ተሰማም። በአሜሪካ ኬንታኪና ሚዙሪ ግዛቶች ሌሊቱን በተከሰተው ከባድ አውሎ ነፋስ ምክንያት 21 ሰዎች ሕይወታቸው ማለፉ የተነገረ ሲሆን በኬንታኪ ግዛት ቢያንስ 14 ሰዎች መሞታቸውን የአካባቢው ባለስልጣናት አስታውቀዋል። በአጎራባች ሚዙሪ ግዛት ቢያንስ 7 ሰዎች መሞታቸው የተገለጸ ሲሆን በሌሎችም ግዛቶች የሰው ሕይወት ባያልፍም በንብረት ላይ ጉዳት መድረሱም ተነግሯል። በአውሎ ነፋሱ ምክንያት በተለያዩ የሀገሪቱ ግዛቶች ውስጥ የሚገኙ ከ600 ሺህ በላይ ቤቶችና የንግድ ድርጅቶች የኤሌክትሪክ ኃይል እንደተቋረጠባቸውም ተጠቅሷል። እንዲሁም ደግሞ ከ2 ወራት በፊት በኬንታኪ ግዛት ከባድ የአየር ሁኔታ 24 ሰዎች ሕይወታቸው ማለፉን የቢቢሲ ዘገባ አስታውሷል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 149 ብር እየተገዛ 151 ብር ከ98 ሳንቲም እየተሸጠ ይገኛል። 1 ፓውንድ ስተርሊንግ ደግሞ 185 ብር እየተገዛ 188 ብር ከ70 ሳንቲም እየተሸጠ ይገኛል። 1 ዩሮ እንዲሁ 163 ብር መግዣው ሲሆን 166 ብር ከ26 ሳንቲም ደግሞ መሸጫ ሆኗል። ስዊስ ፍራንክ 164 ብር እየተገዛ 167 ብር ከ28 ሳንቲም እየተሸጠ ነው። የተባበሩት አረብ ኤምሬት ድራም ደግሞ 40 ብር መግዣው ሲሆን መሸጫው ደግሞ 40 ብር ከ80 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። እንዲሁ የቻይናው ዩዋን ደግሞ 19 ብር ከ50 ሳንቲም እየተገዛ 19 ብር ከ89 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። ውድ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።